የኦሮሞ ብሔረሰብ አስተዳደር ምክትል አስተዳዳሪ አቶ አብደላ አህመድ አቶ ግርማይ ሽጥላ በሐሳብ የበላይነት የሚያምኑና ለህብረ ብሔራዊ አንድነት የታገሉ የመር ሰው እንደነበሩ ተናገሩ። በተያያዘ የከሚሴ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አህመድ መሐመድ በበኩላቸው በመወያየት ልዩነቶችን መፍታት ሲቻል በጠመንጃ የሚወሰድ እርምጃ አሸናፊ እንደማያደርግ ተናግረዋል። የስራ ኃላፊዎች በአቶ ግርማ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። አስተያየታቸውን ኢማም ኢብራሂም ከከሚሴ ልኮልናል፣ እንደሚከተለው ይቀርባል። ሰው ተወልዶ ባደገበት አካባቢ በማይታሰብ ሁኔታ ጽንፈኛ ያደረሰበት ጉዳት እጅግ ቀልብ ሰባሪ ስለሆነ እሱን እንደ ኦሮሞ ብሔረሰብ አስተዳደር ስም በማህበረሰቡ ስም የተሰማንን ሐዘን እንገልጻለን። ለአንዴና ለመጨረሻ ጊዜ ማህበረሰቡ ትግል ያደርግበትና አጥፊዎችን ለህግ ማቅረብ ላይ አስፈላጊውን ትብብር እንዲያደርግ በዙ መልእክቴን አስተላልፋለሁ። ምርጡ ጓዳችንን በጣም አርቆ ሐሳቢ ተሻጋሪ ሐሳብ ያለውን በህብረ ብሔራዊነት የሚያምን ለኢትዮጵያ ምናልባት ለቀጣይ እንደ ሀገር የሚረከባሉ ከምንላቸው ትልቁ ጓዳችንን ያጣ ነው። እውነት ለመናገር በጣም ነው የሚያሳዝነው። እንግዲህ ያንን ክስተት እንደ አንድ እንትን ወስደን አሁንም ቀጣይ መሰራቸው ስራዎች መኖር አለባቸው። ክስተቱ በጣም የሚያሳዝንና ቀልብ ሰባሪ ነው። ከዚያ አኳያ እንደ ከተማ አስተዳደር ፕላስ ደግሞ እንደ ብልጽግና ፓርቲ ኃላፊም በአጠቃላይ ፓርቲውን ወክዬ ህዝቡን ወክዬ በጣም ጥልቅ ሐዘን የተሰማ መሆኑን እየገለጽኩኝ ለመላ ቤተሰቦቻቸው ባልደረቦቻቸው በዛው መጽናናትን እመኛለሁ። ከግል ጥቅምና ፍላጎት አካባቢ የሚታዩ ጉዳዮችን ማስተካከል በጣም ጠቃሚ ነው። እኛ ግን እሱ የሞተለትን ዓላማ ለማሳካት ከወትሮ በተለየ አግባብ አመራሩ ተጠናክሮ ማህበረሰቡን ተጠናክሮ ስራውን መስራት አለበት የሚል እምነት አለን። በቁጭት በእልህ ሰርተን ጓዱ የሞተለትን ዓላማ እናሳካለን። በሐሳብ ወደ መታገል ብንመጣ ምናልባት እንዳጠቃላይ የሀገርም ችግር የክልልም የሁላችንም ችግር ይፈታል። ከዛ ውጭ ግን በመሳሪያ የተፈታ ችግር የለም። በአጠቃላይ በነበረው ካሁን በፊትም በነበረው ትሬንድ ቀጣይም በሚኖረው አሁንም እስካሁን በነበረው ከዚያ አኳያ ሐሳብን በሐሳብ ማሸነፍ፣ የሐሳብ የበላይነት፣ የበሰሉ ሐሳቦችን ችግር የሚፈቱ ሐሳቦችን ማመንጨት፣ ማብላላት፣ በዛ መተጋገል ይቻላል እና የኛው በጣም ውርደት ስለሆነ ከዚህ ድርጊት ቢታቀቡ እላለሁ።